ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በሚቀጥለው ፓርት መተናል። አዲስ የሆናችሁ ዩቲዩብን ሰብስክራይብ አድርጉልኝ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ኤጀንት ማለት ምን ማለት ነው? ለምን ይጠቅማል? ጉዳቱስ ምንድን ነው የምለውን እንማማራለን ማለት ነው። ፈጣሪ ከኛ ጋር ይሁን፣ አሜን። እንግዲህ በስተመጀመሪያ አንድ ሰው ኤጀንት ለመሆን ምን ይጠበቅበታል የምለውን እናያለን ማለት ነው። ለምሳሌ አንድ ሰው የሆነ ሰው ስር ሆስት ሆኖ መግባት አለበት። ልክ የሆነ አስተማሪ ለምሳሌ እንዴት ልበላችሁ፣ የሆነ ተማሪ የሆነ አስተማሪ ስር ተምሮ አይደለ ዩኒቨርሲቲ ገብቶ ከዛም በኋላ ምን ብሎ ከዛም በኋላ ደግሞ ተመልሶ አስተማሪ ይሆናል ማለት ነው። ልክ እንደዛ ማለት ነው። ይሄም ያው መጀመሪያ ሆስት ሆናችሁ የሆነ እየተማረ የሚያስተምር ሰው ስር ትገቡና ተምራችሁ ደግሞ እናንተ ለማስተማር ብቁ ስትሆኑ ከሆነ ስር ሰው ከሚያስተምር አስተማሪያችሁ ስር ከኤጀንቱ ስር ወጥታችሁ ራሳችሁ ኤጀንት ትሆናላችሁ ማለት ነው። እንግዲህ ኤጀንቱን ለመሆን አንደኛ ከ5 ሌቨር በላይ መሆን አለባችሁ። ያኔ 5 ሌቨርም ይሆናል ሜቢ ማለት ነው። ሲቀጥል ደግሞ ኤጀንት ከሆነ በኋላ ምን ይጠበቅብናል የሚል ነገር አለ። ኤጀንት ለመሆን መጀመሪያ ዝግጁ መሆን፣ ጊዜ ያለው ሰው አንደኛ፣ ምክንያቱም ለማስተማር አንድ ሰው ኤጀንት ሆኖ ገብቶ እስከ 7 ቀን 6 ልጆች ምናምን ማስገባት አለበት። ካላስገባ ወይ 6 ልጆች ከሌሉት ከኤጀንትነት ሊያስወጡ ይችላል። የአፑ ደንብ እንደዛ ይላል። ጎግል ላይ ማንበብ ትችላላችሁ። እና እናንተ ብቁ ሆናችሁ ተምራችሁ ከሆነ ሰው ስር ከወጣችሁ የሆነ ሰውን ለማስተማርም ሆነ እራሳችሁ ስር ደግሞ ሆስት አድርጋችሁ አብራችሁ ለመስራት ለማደግ ምንም የሚከብድ ነገር የለውም ማለት ነው። እና አንደኛ 5 ሌቨር ብለናል። ሁለተኛ ደግሞ ተምራችሁ ከዛ ሰው ብቁ መሆን፣ ከዛ ጥሩ የሆነው ኤጀንት ሊኖራችሁ ይገባል። ፑሽ የሚያደርጋችሁ በየትኛውም ጊዜ ሄዳችሁ ጥያቄ ስትጠይቁ ወደ ኋላ የማይል ኤጀንት ሊኖራችሁ ይገባል። በነገራችን ላይ የሚሰራ ሰው ያሰራል፣ የሚቀመጥ ሰው ደግሞ ያስቀምጣል ነው የሚባለው። እና ሲቀጥል ደግሞ ኤጀንት ከሆናችሁ በኋላ የሚጠብቅባቸው ሁልጊዜ ፓርቲ መከፈት ይኖርባችኋል። ማታም ሆነ ቀን ሳትከፍቱ 2 ቀን 3 ቀን ማደር አይቻልም ኤጀንት የሆነ ሰው። ሲቀጥል ደግሞ ቪዲዮ ላይ ልክ እንዴት ነው ይሄ ባይመቻችሁ እንኳን እኔ ከራሴ ስለማውቀው አይመችም። ባይመቻችሁ እንኳን የሚመቻችሁ ልጆች ካላችሁ ይሄ ራሳችሁን በቃ ፋፍሽ አድርጋችሁ ቁጭ ብላችሁ ለማስተማር ብትችሉ ጥሩ ነው። ምክንያቱም በዛውም ልጆችን ታገኛላችሁ። ሲቀጥል ደግሞ አፑ እናንተ በሰራችሁ ቁጥር ነው የሚከፍለው የሚመቻችሁ ልጆች ማለት ነው። እና እንደዛ ብታደርጉ ብዬ እመክራለሁ። ጊዜ ያላችሁ ሰዎች ኤጀንት ሆኖ መስራት በጣም ጥሩ ነው። ምክንያቱም ዲ ሌቨር የሚባል ነገር አለ፣ ሲ አለ፣ ቢ አለ። ከዛን ከቢ ወደ ኤ፣ ከኤ ደግሞ ወደ ኢ የሚባል ነገር አለ። ለምሳሌ ዲ 4% ነው፣ በጣም ትንሽ ነው። እናንተ ኤጀንት ሆናችሁ ወጣችሁ እናንተ ስር ደግሞ 10 ልጆች ቢኖሩና ልጆቻችሁ በጣም ፑሽ እያረጋችሁ እየሰሩ ቢሆኑ ለእናንተ 4% ማለት ትንሽ ነው። ለእናንተ እየገባ ግን ከእናንተ በፊት ላለው ኤጀንት ደግሞ ከዛ እነሱ 8 ወይ 6 ሌቨር ላይ ሲ ላይ 6 ከሆነ ለሱ ነው የሚገባለት ማለት ነው። 4 ነው 6 ነው የሚበልጠው፣ 6 አይደለ? ለዛ ሰው የተወሰነ ይገባል። እናንተ ደግሞ 6 ላይ ስትሆኑ ያ ሰው 8 ላይ ከሆነ በዛው ደረጃ እያከፋፈለ ከመጀመሪያ አስተማሪያችሁ እናንተን ደግሞ እናንተ ስር ኤጀንት የሆነ ሰው ስታረጉ ለዛ ሰው እንደዛ እያከፋፈለ ነው የሚሰጠውና አንደኛ ልጆች ሲለዋወጡ ሌቨራችሁ ከፍ እያለ ይሄዳል። አንድ ማለት ነው። የሚሰራ ልጆች መሆን አለባችሁ ኤጀንት ስትሆኑ። የማይሰሩ ልጆች ከሆኑ ኤጀንት ብትሆኑ ምንም አይፈይድም እውነት ለመናገር ማለት ነው። ግን ለስራ ብቁ ለመሆኑ ምናምን ጥሩ ነው።
እና ሲቀጥል ደግሞ እናንተ በሰራችሁት ነው። ኤ ላይ ካላችሁ ለምሳሌ ኤ ላይ እስከ ሚሊየን የሚከፈላቸው ልጆች አሉ። አሁን ላይ በጣም ታዋቂ ከሆኑ ኢትዮጵያ ላይ ጎግል ላይ ሰርችንግ ብታደርጉ አሉ፣ እውነት ለመናገር ማለት ነው። እና በጣም ብዙ ልጆች ያላቸው 40,000 ልጆች ያላቸው አሉ፣ 60,000 ልጆች ያላቸው። ይሄ ማለት አንድ ሰው 60,000 ሰው ያመጣል ማለት ሳይሆን አንድ ሰው 10 ሰው ሲያመጣ ከዛ ያ 10ሩ ሰው ደግሞ 10 ሰው ሲያመጣ ያ 10ሩ ሰው ደግሞ 10 ሰው ስርስር ሰው ኤጀንት ሆስት እየሆነ ሲሄድ ኤጀንት እየሆነ ይሄዳል። ኤጀንት ሲሆን ደግሞ እያወጣ ራሱ ደግሞ ኤጀንት ይሆናል። ከዛ ልጆች ያመጣል። ከዛን ስሩ ደግሞ ልጆቹን ኤጀንት ያደርጋል። ያ ኤጀንት ያደረገ ሰው ደግሞ ሄዶ አሁንም ሌላ ሰው ኤጀንት ያደርጋል። እንደዛ እያለ ይሄ እንዴት ነው? ይሄ በግሩፕ መሰራት ማለት ነው። እንደዛ ነው የሚባለው። እኔ እንደዛ ነው የማስበውና እንደዛ እያለ እናንተ ስር ያለው ሰው እስከ 40,000 ሊሄድ ይችላል። እና በዛው ልክ ነው ኮሚኒኬሽን የሚከፈልላችሁ። በዛው አሁን 16% ነው ኤ ላይ ያሉ ልጆች 20% ነው 16% እንደዛ ነው። እና ዲ ብቻ ነው የወረደ ፐርሰንት። ልክ ከኤጀንትነት እንደወጣችሁ ነው እሱ ራሱ። እናንተ ፑሽ ካረጋችሁ እስከ ቼንጅ ካረጋችሁ ከተቀያየራችሁ ቶሎ ብላችሁ ሲ ላይ መግባት ትችላላችሁ ማለት ነው። እና እናንተ በተቀያየራችሁ በኩል ነው እሱ የሚያወርዳችሁም ከፍ የሚያደርጋችሁ። ልክ እንደ ስቴንድ ነው። እና የሚሰሩ ልጆች ካሉ ደግሞ አያወርድም ራሱ ብዙ ጊዜ ማለት ነውና እኔ በፊት ኤጀንት ነበርኩ። በመሀል ግን ኢትዮጵያ ሄጄ ኔትወርክ ያልሰራ ሲል ኤጀንትነቱን ያነሳል። በነገራችን ላይ እንዳልኳችሁ 3 ቀን ፓርቲ ሳትከፍቱ ውላችሁ ካደራችሁ ልጆቻችሁን ቼክ የማታደርጉ ከሆነ ያነሳል ኤጀንትነትና ይቀጣል። ካነሳም በኋላ ማለት ነው። ግን ጥሩ ነው ለስራ ማለት ይመቻል። በቃ ይሄ ሁልጊዜ ፓርት ስለምትከፍቱ የኔ ልጆች ለምሳሌ ልጅ ያላችሁ ሰዎች ልጅ የወለዱ ሰዎች ታውቃላችሁ። ልጄ እንደዚህ ብትሆንልኝ እንደዚህ ቢሆን የሚባል ነገር አለ አይደለ? እዚህ ጋርም እንደዛ ነው አደራ የወሰዳችሁት። ኤጀንት የሆናችሁ ግን አደራ ነው የወሰዳችሁት። እና እንደዛ ነው ልጆች እያላችሁ ትገባላችሁ። ለእነሱ ስትሉ አንዳንድ ጥያቄ ምናምን በቃ ከዛን ስራው ራሱ በቃ እንዴት ልበላችሁ በጣም ትወዱታላችሁ ማለት ነው። እና ኤጀንት መሆን ከብዙ ሰዎች ጋር ለመጠዋወቅ እንዲሁም ስራውን በደንብ አድርጎ ለመስራት በጣም እውቀት ለመጨመር ይረዳል። እንግዲህ ኤጀንት ለመሆን የሚጠበቅብን ብዙ ነገሮች ናቸው ብለናል። ከዛ ውስጥ ግን የጠቀስኩላችሁ 5 ሌቨል መግባት ያለባችሁ የፕላትፎርሙ ትምህርት ደግሞ ብቁ መሆን አለባችሁ። አንድ ሰው አስተማሪ ከዩኒቨርሲቲ ወጥቶ ስራ ለመያዝ ወይ አስተማሪ ለመሆን ብቁ መሆን አለበት አይደል? ዩኒቨርሲቲ ውስጥ ይሄል እና ብቁ መሆን አለባችሁ። እና ሲቀጥል ደግሞ ሁልጊዜ ልጆቻችሁን ቼክ ማድረግ ማስተማር፣ ቪዲዮ ላይ ቁጭ ብላችሁ እንኳን ማስተማር ባይመቻችሁ እንኳን አንዳንድ ጥያቄ ሲጠይቁ መመለስ። ብዙ ጊዜ ግን አይጠይቁም። እኔ እርግጠኛ ነኝ አንዳንድ ጥያቄ ብቻ ነው የሚጠይቁት። እኔ እንዳለሁት ዩቲዩብ ካላችሁ ዩቲዩብ ላይ እየሰራችሁ እነሱም የሚመቻቸው ጊዜ እንደዚህ እናንተ ሰርታችሁ ለነሱ ሼር ማድረግ። ምክንያቱም ከእናንተ የሚጠበቀው አደራ ነው የተሰጣችሁት ማለት ነው። እና ፓርቲ መከፈት ነው ብለናል። ልጆች እስከዚህ እንዲያደርጉ እነሱን ማስተማር፣ እነሱ ደግሞ ቶሎ ወጥቶ ኤጀንት ሌላ ሆስት ኤጀንት ሆኖ ወጥቶ ሌላ ሆስት እንዲይዝ ማድረግ ነው። ረጅም ጊዜም እናንተ ስር ልጆች ከተቀመጡ ፕላትፎርሙ ብዙ እንትን አይደለም፣ እሱ ላይም ፈከስ ያደርጋል ማለት ነው። እና ደግሞ ሌላ አለ የልጆች ሽልማት የሚባል ነገር አለ። ማን በወር ይሄን ኃይል ይሰራል፣ ምን ኃይል ይሰራል፣ ማን ነው ከልጆቼ ውስጥ ጎበዝ፣ ማን ነው አንደኛ፣ ማን ነው ሁለተኛ፣ ሶስተኛ የሚል እሱ በራሱ መንገድ ያስቀምጥላችኋል። ኮሚኒኬሽን የሚል ቦታ አለ። እዛ ጋር ሲያስቀምጥላችሁ እዛ ጋር አይታችሁ ሸልሙ የሚል አለ። እናንተ የምትፈልጉትን ኃይል ትሸልማላችሁ። ከ10,000 ጀምሮ ነው ያለ። ትበታትኑላችኋላችሁ ማለት ነው። በፍላጎታችሁ ነው የምትበታትኑት። የምትፈልጉትን ኃይል አስቀምጣችሁ ማለት ነው። እና በእንደዛ አይነት ደረጃ ኤጀንት ሆናችሁ መሰራት ይጠበቅባችኋል። እሺ ኤጀንት ደግሞ ምን ብናረግ ነው የሚቀጣል ለሚለው ደግሞ ፓርቲ ሳትከፍቱ ስትቀሩ ቪዲዮ ላይ በሆነ ነገሮች ፌስ በሆኑ ነገሮች ላይ በልብስ ሆስት በሆናችሁ ችግር የለም። በልብስ አንዳንዴ ባይመችም ነው እንጂ
ቢመች በቪዲዮ ብትሰሩ ጥሩ ነው። እናንተ ቁጭ ብላችሁ በዛውም ስንት ሰው ትተዋወቃላችሁ ቁጭ ስትሉ ጊዜ እና እኔ ከብዙ ሰዎች ጋር ነው የማወራው። ብዙ ጊዜ የሆነ ቅርብ ጓደኞቼን አግኝቼ ከእነሱ ጋር ቁም ነገር እያወራው ካልሆነ በስተቀር ብዙ ሰዎችን አንድ ላይ እየሳብኩ አወራቸዋለሁ። እና ስለዚህ ሰው ለመታወቅ ይረዳል። በአሻንጉሊት ምናምን ሆስትም ስትሆኑ ጊዜ ባትሰሩ ጥሩ ነው እላለሁ። እና ቪዲዮ ላይ እናንተ የራሳችሁ ፌስ ሆናችሁ ኤጀንት ስትሆኑ መሰራት ይጠበቅባችኋል። ያለበለዚያ ይቀጣችኋል። ከቀጣችሁ ደግሞ እንዳለ እዛ ውስጥ ያለ ኮይን 100 700 ሺህም ካለ እንዳለ ነው የሚወስድባችሁ። ፓርት ካልከፈታችሁ፣ ልጆቻችሁን ቼክ ካላደረጋችሁ፣ ልጆቻችሁን ካላወጣችሁ፣ እንዲሁም እስከ 6 ቀን ድረስ ልጆችን ካላስገባችሁ ይቀጣችኋል ማለት ነው። ያስወጣችኋል ከኤጀንትነት እና እናንተ የኤጀንትነትን መስፈርት እያስተማራችሁ ምን እያላችሁ የኤጀንትነትን መስፈርት አንዳንድ ልጆቻችሁን እየሸለማችሁ ሪፖርት እያደረጋችሁ ከሰራችሁ እሱ የኤጀንትነትንም እንዲሁም ደግሞ ራሱን የቻለ ደግሞ እዛ ስራ ውስጥ ስላላችሁ ፕላትፎርም ውስጥ እየሰራችሁም ስለሆነ ይከፍልላችኋል። ለምሳሌ ኤጀንት ሆናችሁ ሆስት ሆናችሁ አሁን 2800 ወንበርና እንዲሁም ደግሞ 2000 ቪዲዮ አይቀርባችሁ በቃ የትም ብትሄዱ ማለት ነው። እናንተ ስቲል ኔት ከጨመራችሁ ስቲል እስከ 70 ሺህ ነው ያለ፣ በቀን እስከ 140 ሺህ ነው ያለ ማለት ነው። እሱም መስራት ትችላላችሁ በፍላጎታችሁ ጨምራችሁ ስቲል ኔዱን በቃ 6 7 ሺህ ምናምን ብዙ አለ 16 ሺህ ምናምን በቃ እስከ 70 ሺህ ነው ያለ። በቀን 2 ሰዓት ቪዲዮ ከሰራችሁ እስከ 170 አይደለም እስከ 140 እዛ ጋር ደግሞ 8 እና 8 16 እስከ 146 ሺህ ፖይንት በአንድ ቀን መስራት ትችላላችሁ። በአንድ ቀን ማለት ነው። እና እሱን አልፈልግም ካላችሁ ደግሞ ኤጀንትም ሆናችሁ ሆስትም ሆናችሁ 2800 አይከለከልባችሁም። እና ስቲኔ ደግሞ ሆስት የሆነ ሰው መስራት ይችላል። ኤጀንት የሆነ ሰውም ደግሞ ጨምሮ መስራት ይችላል። የራሱን ቢዝነስ ማበዛት ከፈለገ ጥሩ ብር ማግኘት ከፈለገ ለምሳሌ ስቲኔል እየገዛችሁ ብትሰሩ ስትሸጡ ኮይኑን 1007 ስለሆነ ወይ 1005 ስለሆነ የምትሸጡት ብዙ ነገር ታገኙበታላችሁ። ያው በወር ውስጥ ወር ከምናምን ነው የሚወስደው በ2800 ማለት ነው። እሱን ስቲኔል ገዝታችሁ ስትሰሩ በወር ውስጥ የምትሰሩትን በ2 ሳምንት ውስጥ ልትሰሩ ትችላላችሁ እላችኋለሁ። ስለዚህ ኤጀንት መሆንም አትፍሩ። ያልገባችሁን ነገር ሆስት ሆናችሁ እያላችሁ ጠይቁ። እራሳችሁ ደግሞ ሰርችንግ እያረጋችሁ በቃ እዩ። ማየት ጥሩ ነው፣ መማር ጥሩ ነው እና የትኛውም ስራ ከሰሩ ይሰራል። እውነት ለመናገር ካስቀመጣችሁ ደግሞ እንዳስቀመጣችሁት ነው የምታገኙት እላችኋለሁ። ስለዚህ ኤጀንት ለመሆን ይሄ ነው ቢጠበቅባቸው ብቁ መሆን ብቻ ነው እና ማንበቡ እንኳን ባትችሉ ብቁ መሆን ለመናገር ስለ በቃ በየት ገባ በየት ወጣ እንዴት ሆነ በቃ የሆነ ነገር እንኳን ተፈጠረ ብሎ የሆነ ሆስት መጥቶ ቢጠይቃችሁ ይሄ እኮ እንደዚህ ስለሆነ ነው እንደዚህ የሆነ በቃ ማስረዳት መቻል ራሱ አንድ ነገር ነው ማለት ነው። ማንበብ የማትችሉ ልጆች ማለት ነው እንግሊዘኛ እንደዛ ነው እላችኋለሁ ውዶቼ። በርቱ። እግዚአብሔር አምላክ ከእናንተ ጋር ይሁን። እንግዲህ ላይክ ኮመንት ማድረግ እንዳትረሱ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በሚቀጥል ቪዲዮ መልስላችኋለሁ። ቸር ሰንብቱ።